ይህ ጀግና ሰው ኢስላምን ቀደም ብለው ከተቀበሉ ሰሃቦች ተርታ የሚሰለፍ ከገዛ አባቱ ኢስላምን በመቀበሉ ከባድ መከራ ቢደርስበትም ምንም ፍንክች ያላለው ለኢስላም ኖሮ ለኢስላም የሞተው ጀግና ሰሃባ ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ነው። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ቀደምቱ ጀግና ተዋጊ። ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ከባለጸጋና ተሰሚነት ካለው የመካውያን ቤተሰብ ነው የተወለደው። አባቱ በሚገፋው የተቀማጠለ ሕይወትና በቁረይሾች ዘንድ ባለው ስፍራ የተኩራራና ወግ አጥባቂ ነበር። ይህ ሰው ከኢብኑ ኡመያ፣ ኢብኑ ዓብድ ሸምስ፣ ኢብኑ ዓብድ መናፍ ሲወረድ የመጣ ዘር አለው። የኢስላም ብርሃን የሰማያትን አጽናፍ አቋርጦ ታማኙ ሙሐመድ የተባሉ በመካውያን ዘንድ የሚታወቁት ምርጥ ሰው ዘንድ መድረሱን የሰማው ሁሉ ሲያንሾካሹክ የኻሊድ ረዲየላሁ ዐንሁ ቀልብ ተነቃቃች። ጆሮቹም ይህን አስደናቂ ዜና በማነፍነፍ ተጠመዱ። መቼም አንድ ጊዜ ለቀናቸው የተፈጠረ ሰው ነውና እነዚያ ጨረሮች ከወዴት አካባቢ እየፈነጠቁ የሰዎችን ልብ እንደሚያሸበርቁ ለማወቅ ጉጉቱ ጨመረ። በጊዜው እርሱን ያየ ሰው እንደሚመሰክረው እርጋታ የተላበሰና ዝምታ የሚያበዛ አስተዋይ ወጣት ነበር። አዲሱን እምነት የተቀበሉ ሰዎች በለሆሳስ የሚያደርጓቸውን ጸሎቶች፣ የቁርአን ንባቦችን፣ ሃይማኖታዊ ክዋኔዎችን እያነፈነፈ ተከታትሎ በመጨረሻ ሁሉንም ደረሰበት። እምነቱን ከያዘ በኋላ ከቤተሰቦቹና ከሰዎች ደበቀ። አባቱ እርሱ ለሙሐመድ ሰለላሁ ዐለይሂ ወሰለም ያለውን ፍቅር፣ ድጋፍና ስሜት ቢያውቅም ለዓብድ መናፍ ጎሳ ክብር መስዋዕትነት አድርጎ እንደሚያቀርበው ጠንቅቆ ያውቃል። ይሁን እንጂ የሰው ልጅ በአንድ አይነት ስሜት ውስጥ ሲሞላ አፉ ባይናገርም ድርጊቱና ሁለንተናው ያሳብቃልና የኻሊድ ረዲየላሁ ዐንሁ ሁኔታ ተደብቆ ሊቀር አልቻለም። ይህ ሁሉ ሲሆን ግን ኻሊድ ረዲየላሁ ዐንሁ ነቢዩን ሰለላሁ ዐለይሂ ወሰለም በአካል አግኝቶ በእርሳቸው እጅ የምስክርነት ቃል ሻሃዳ ገና አልሰጠም። እናም በአንድ ሌሊት ኻሊድ በህልሙ በታላቅ የእሳት ጉድጓድ አፋፍ ላይ ሆኖ አየ። አባቱ ከኋላው ቆሞ ያለምንም ርህራሄ ወደ እሳቱ ይገፋዋል። የፈለገው ቀጥታ ወደ ተጋጋመው ጉድጓድ ሊጨምረው ነው። ወዲያው ግን የአላህ ነቢይ ሰለላሁ ዐለይሂ ወሰለም በተባረከ እጃቸው ጎትተው ያወጡታል። ኻሊድ ረዲየላሁ ዐንሁ ከእንቅልፉ ሲነቃ ወደ አቡበከር ረዲየላሁ ዐንሁ በቀጥታ ሄዶ ህልሙን አጫወተው። አቡበከር ረዲየላሁ ዐንሁ እንዲህ አሉት፣ አላህ በእዝነቱ መርጦሃል። እነሆ የአላህ ነቢይ ሰለላሁ ዐለይሂ ወሰለም እዚህ ይገኛሉ። እርሳቸውን ተከተል፣ ኢስላም ከገሃነም ቃጠሎ ያድንሃልና። ኻሊድ ረዲየላሁ ዐንሁ ይህን ከሰማ በኋላ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ለማግኘት ገሰገሰ። ስለ መልእክታቸውም ጠየቃቸው። እርሳቸውም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አላህን በብቸኝነት አምልከው፣ ሙሐመድ ባሪያውና መልእክተኛው መሆኑን መስክር፣ ጣዖታትን ራቅ። እነርሱ የማይሰሙ የማያዩ፣ ጉዳት የማያደርሱና ጥቅም ለማምጣት የማይችሉ ናቸው። የአላህ ነቢይ ሰለላሁ ዐለይሂ ወሰለም የኻሊድ ረዲየላሁ ዐንሁን እጅ ጨብጠው ሞቅ ያለ የእንኳን ደህና መጣህ አቀባበል አደረጉለት። እርሱም የምስክርነት ቃሎቹን በነቢዩ ሰለላሁ ዐለይሂ ወሰለም ፊት በማሰማት በይፋ ሰለመ። ከዚያ በኋላ የወጣትነት ልቡ ሐሴት እያደረገች ወደ ቤቱ ተመለሰ።
ሁኔታውን በምስጢር ይዞ ሊቆይ ቢሞክርም ስላልተሳካለት እነሆ የመስለሙ ዜና ለአባቱ ደረሰ። ኻሊድ ረዲየላሁ አንሁ ኢስላምን ቀደም ብሎ ከተቀበሉ ሰዎች ረድፍ የሚሰለፍ ወጣት ነው። አባቱ ሰዓድ ኢብኑ አልዓስ ከቁረይሾች ክቡራን አንዱ እንደመሆኑ በልጁ ሙስሊም መሆን ብቻ በአመራር ብቃቱና በቁረይሽ መሳፍንት መካከል የሚሰጠው ስፍራ ላይ ትልቅ ጥያቄ መነሳቱ አልቀረም። ይህም በመሆኑ ኻሊድ ረዲየላሁ አንሁን ጠርቶ ሃይማኖታችንን የሚያንቋሽሽ ሆኖ እያለ ሙሐመድን ተከትለሃል መባሉ እውነት ነውን? ሲል ጠየቀው። ኻሊድ ረዲየላሁ አንሁ ምንም ሳያቅማማ ድፍረት በተሞላበት አኳኋን በአላህ ይሁንብኝ፣ እርሳቸው እውነት ነው የሚናገሩት፣ በመሆኑም በእርሳቸው ነብይነት አምኛለሁ፣ እከተላቸዋለሁ፣ እታዘዛቸዋለሁ በማለት አባቱን ተጋፈጠ። እነዚህን ቃላት ተናግሮ ከመጨረሱ ነበር አባቱ ላዩ ላይ ተከመረበት። ከዚያም ጨለማ በሆነ ክፍል ውስጥ አስገብቶ አሰረው። እዚያ ያለም ለ3 ቀናት ያህል ምንም አይነት ምግብና ውሃ እንዳይደርሰው በማድረግ አሰቃየው። እንደዚያም ሆኖ ኻሊድ ረዲየላሁ አንሁ ከእምነቱ ንቅንቅ አላለም። የሁኔታ ተጽዕኖ እንዳላመጣ ያስተዋለው አባቱ ጉድጓድ እንዲቆፈር አድርጎ በአፍላው የጠራራ ፀሐይ እዚያ ገብቶ እንዲሰቃይ ያደረገው። ይህን ቅጣትም ለ3 ቀናት አራዘመው። ይሁን እንጂ ልጁ አንዳችም የማመንታት ባህሪ ስላላሳየ የተበሳጨው አባት ወደ ቤት ወስዶ በማስፈራራትና ሌላ የማሰቃያ ዘዴዎችን በመጠቀም ፈተነው። ኻሊድ ረዲየላሁ አንሁ ግን አንድ ጊዜ የእምነት ቡርቃ በልቡ ማዕከል ላይ ስር ሰዶ ነበርና ፍንክች ሊል አልቻለም። አንድ ዕለት ድርቅ ክርር ያለ አቋም መያዙ አባቱን አበገነው። ይህ ሁሉ አላዋጣ ያለው አባት ቢጨንቀው አንዳንድ ነገሮችን ሊያደርግለት እንደሚችል በመግለጽ ኢስላምን እንዲያስተባብል ለመነው። እርሱ ግን ሌላው ቀርቶ ዓለምን በሙሉ ብታስጨብጠኝ እንኳን እንደ ሙስሊም ኖሬ በዚያ ሁኔታ ላይ ለመሞት ነው የምሻው በማለት አቋሙን ግልጽ ካደረገ በኋላ አላህ ሆይ እባክህ እርዳኝ በማለት ተማጽኖውን ለጌታው አቀረበ። የኻሊድ ረዲየላሁ አንሁ አባት ሰዒድ በዚህ ጊዜ እጅግ በሚያስደነግጥ ሁኔታ ከዚህ አካባቢ ጥፋ፣ እንዳላይህ አንተ ደደብ፣ በአላት ይሁንብኝ፣ እንግዲህ አንተን ለመመገብ አልሻም በማለት አንባረቀበት። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በክፍል 2 እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።